ጠላቴ ሆይ ብወድቅ እነሳለሁ። በወድቅ ምን እላለሁ? እኛ ግን ምን ብነሳ ወድቃለሁ። ጥቅሱን ገለበት ነው። አንድ ሰው ነፍሰ ገዳይ ነውና ንስሐ መግባት ይፈልጋል። ይህ ሰው በሕይወት ዘመኑ 7 ሰዎች ገድሏል። ስንት ሰው? 7 ሰው ገድሎ በቃ ይብቃኝ ከዚህ በኋላ ብሎ ንስሐ ሊገባ ወደ ካህን ይሄዳል። ወጣት ካህን ናቸው። ይመጣና ስንት ሰው ገደልክ ይላቸዋል። 7 ሰው ገደልኩ ሲላቸው በስመ አብ ወወልድ ወመንፈስ ቅዱስ ይላሉ። 7 ሲሉ አይ እኚህ ሰውዬ ሊያጋልጡ ነው ብሎ እሳቸውንም ገደላቸው። ስንት ሆነ ማለት ነው? ስትውጠው ያልፈራኸውን ኃጢአት ስትተፋው እንድትፈራ ያደርጋል። ጉድጓድ ውስጥ የለም እና ሲሉ ይህ ሰውዬ አርጓል። ይገርማቸዋል። አየር ላይ ያለ እግዚአብሔር ይፍታሉት ተሰወረ ማለት አፋቸውን አፍነው እናት ልጇን ልጅ እናቷን ለመንካት እስክትፈራ ድረስ ዓለም በበሽታ በደዌ እየተጨነቀ ያለበት ጊዜ ነው። ቤተክርስቲያን ከሌላው ተቋም በላይ ለምንም ሰማያዊ ቅጣት ለምንም አይነት ሰማያዊ ደዌ መፍትሄ ያለበት ስፍራ ነው። የመጽናናት ዘመን እንዲመጣላችሁ ንስሐ ግቡ። የሐዋርያት ሥራ ምዕራፍ 3 ቁጥር 19 ላይ ታላቁ ሐዋርያ ቅዱስ ጴጥሮስ ብዙ ሺህ ምዕመናን በተሰበሰቡበት ወንጌል ካስተማረ በኋላ በአንድ ስብከት 5000 ምዕመናን አሳምኖ ነበር። ስንት ሺህ ምዕመናን? እኛ በ5000 ምዕመናን አንድ ምዕመን አናሳምንም ማለት የግዕዝ ቃል ነው። ምዕመናን በአማርኛው ጸጸት ማለት ነው። በአጭር ቋንቋ መጽሐፍ ቅዱስን በግዕዝ የሚያነብሰው እገሌ ተጸጸተ እገሌ ተጸጸተ ቃል ቢያገኝ በአማርኛው መጽሐፍ ቅዱስ ላይ ተጸጸተ ያለው በግዕዙ ንስሐት ነው። ስለዚህ ንስሐ ማለት ጸጸት ማለት ነው። እግዚአብሔር ይህን ጸጸት ለሁላችን ያድለን። ግን ጸጸት ሁሉ ንስሐ አይደለም። ምዕመናን ሰው በሆነ ባልሆነው ሲጸጸት ሊውል ይችላል ቀኑ ሙሉ። በብርድ የወጣ ሰው ልብስ ሳይለብስ ምን ነው ለብሼ ወጣው ይላል፣ ይጸጸታል። ይሄ ንስሐ ነው? ንስሐ የምንለው ኃጢአት ሰርቻለሁ አምላኬን አሳዝኛለሁ ብሎ ሰው ከልቡ ሲጸጸት ሲቆጭ ያ ሰውን ወደ መዳን የሚያደርሰው ንስሐ ነው። ይህንን ንስሐ ለሁላችን ያድለን። በቀን ውስጥ ከኛ መካከል ኃጢአት ሳይሰራ የሚውል ስለኛ በቀን ውስጥ ሰው በተግባር የሚፈጽመው ኃጢአት አለ። ልንሰርቅ እንችላለን፣ ልናመነዝር እንችላለን፣ ልንሰክር እንችላለን። ብዙ በግብር የሚፈጸሙ ኃጢአቶች እንሰራለን። በቀን ውስጥ ደግሞ ሰው በግብር ኃጢአት ባይሰራ በአንደበቱ ብዙ ክፉ ነገር ይናገራል። አይናገርም? እንዋሻለን፣ እናማለን፣ እንሳደባለን። ሐሜት አያድርግብኝ እንጂ ብለን እናማለን። ሐሜት ነው አይደለም? አንዳንድ ሰው እኔ ለማማት ብዬ አይደለም ብሎ ያማል። ይሄ ሐሜት ነው አይደለም? ነው። እጅ ታጥቦ የሚሰራ ኃጢአት አለ። በቀን ውስጥ በአንደበታችን ብዙ ቃል እናገራለን። ቅዱስ አርሳኒዎስ የተባለ አባት በቤተክርስቲያን ምን አለ መሰላችሁ? ዝምተኛ ነበር፣ አይናገርም። በኋላ መነኮሳት ተሰበሰቡና አባታችን ለምንድነው ዝም የምትለው? ለምን አታናግረንም? አትወደንም ወይ ብለው ጠየቁት። በጣም ድንቅ ንግግር ተናገረ። ምን አለ? ብዙ በተናገርኩኝ ቁጥር እጸጸታለሁ፣ ዝም በማለቴ ግን ተጸጽቼ አላውቅም አለ። ሰው አንደበቱ ዝም ሲል ከብዙ ክፉ ንግግር፣ ከሐሜት፣ ከውሸት፣ ከስድብ ከመሳሰለው ሁሉ ይከለከላል። ስለዚህ ሁለተኛው ኃጢአት የሚባለው በአንደበታችን የምንሰራው ነው። ምዕመናን በአንደበት የሚሰራ ኃጢአት ብዙ ነው። እያንዳንዱን ቃል ደግሞ ማን ይሰማዋል? እግዚአብሔር ይሰማዋል። እንደ ዋዛ በተናገራችሁት ቃል በፍርድ ቀን መልስ ትሰጡበታላችሁ ተብሎ ተጽፏል። ሰው በንግግር ኃጢአት ባይሰራ ደግሞ በሐሳቡ ብዙ ኃጢአት ይሰራል። ለመናገር የምናፍረው ለመፈጸም የምንፈራው ብዙ አይነት ኃጢአት አይነት በአይነት በሐሳባችን እናመላልሳለን። በሐሳቡ ያልገደለ፣ በሐሳቡ ያላመነዘረ፣ በሐሳቡ ብዙ ክፉ ስራ ያልሰራ ሰው የለም። ስለዚህ እዚህ ግቢ ውስጥ ካለ ነው ምዕመናን ንስሐ የማያስፈልገው ሰው አለ? የለም።
ይህንን ኃጢአት ሰርቻለሁ ብሎ ሰው ልቡ ሲቆጭ ሲጸጸት ያ ንስሐ ይባላል። ከዚያ በኋላ ነው ሌላው ሂደት የሚቀጥለው። ይህንን ንስሐ ለሀገራችን፣ ለቤተክርስቲያናችን፣ ለሁላችን ያደርግልን። ምዕመናን ንስሐ ግቡ ሲባል ሁሌ ስለምንሰማ አዲስ ነገር ለመናገር አይደለም። እንዴት እንግባ፣ መቼ እንግባ፣ የውሳኔ ሰው እንዴት እንሁን የሚለው ነው ትልቁ ጥያቄ። ንስሐ መግባትን ማንም አይጠላም። ንስሐ ግቡ ሲባል ሁሉም አሜን ይላል። እዚህ ቤተክርስቲያን ውስጥ ያለነው ምዕመናን ብቻ ንስሐ ብንገባ ታውቃላችሁ፣ ለኢትዮጵያ ቀርቶ ለዓለም መትረፍ እንችላለን። እግዚአብሔር ወደ እኔ ተመለሱ እኔም ወደ እናንተ ምን እላለሁ መለሳለሁ ብሎ ያለቀለትን መቅሰፍት የነነዌን ታሪክ ታስታውሳላችሁ። እግዚአብሔር ነነዌ በ3 ቀን ትገለበጣለች ብሎ ተናገረ። ዮናስ መጥቶ ተናገረ ይህንን አዋጅ። ሕዝቡ ንስሐ ገቡ። ነነዌን ሊያቃጥል የወረደው እሳት በነነዌ ሕዝብ ንስሐ ተመልሶ ጠፋ። የነነዌ ሕዝብ ምሕረት አገኘ። ይህ ምሕረት ለሀገራችን ያደርግልን። አው የነደደን እሳት ማጥፋት የሚችለው ማን ብቻ ነው? እግዚአብሔር። ስለዚህ ምን የነገርኳችሁ እንደው ትምህርቱ ምን ያህል አስፈላጊ እንደሆነ እንድትረዱ። ምዕመናን ሰው ከተጸጸተ በኋላ ሁለተኛው ሂደት ንስሐ መግባት የሚባለው ኃጢአቱን መናገር ነው። እግዚአብሔር ኃጢአታችንን እንድንናገር አፍ አውጥተን እንድንናገር ይፈልጋል። እስቲ ወደ መጀመሪያዎቹ ኃጢአተኞች ልውሰዳችሁ። ዕፀ በለስ በልተው የሰው ልጅ ከገነት እንዲወጣ ምክንያት የሆኑ የሁላችን ወላጆች ማን ናቸው? መቼስ ፈርዶባቸዋል። አዳምና ሔዋን ናቸው። አንዴ ዕፀ በለስ በልተዋል፣ ሁሌ እናነሳቸዋል። እውነት ለመናገር አዳምና ሔዋን የበሉት ዕፀ በለስ ነው። እኛ ግን ግንዱንም ቅርንጫፉንም እንደው ስሩን ሁሉ ቅርጥፍ አድርገን በልተናል አይደል? ብዙ ኃጢአት ሰርተን ግን አንዴ መቼስ የተጻፈ ነው። አዳምና ሔዋን ዕፀ በለስ አትብሉ ተባሉ፣ በሉ። ከዛ አዳም እንኳን አምላክ ሊሆን ክብሩ ሊጨምር ጸጋው ተከፈፈ፣ እርቃኑን ሆነ። እርቃኑን ሲሆን አዳምን በዛፍ መካከል ተሸሸገ ይላል። እግዚአብሔርም አዳምን ፍለጋ ወጣ። አዳም አዳም ሆይ ወዴት ነህ ብሎ ፈለገው ይላል። እግዚአብሔር ሁላችንን ይፈልገን። አዳም አዳም ሆይ ወዴት ነህ አለው። አዳምም እንዲህ አለ፣ ጌታ ሆይ ራቁቴን ስለሆንኩኝ ፈራው ተሸሸኩም አለ። ምን ስለሆንኩኝ? እስቲ በደንብ አስተውሎና መልሱልኝ። አዳም ኃጢአቱን ተናዘዘ አልተናዘዘ? አቤት አልተናዘዘም። የአዳም ኃጢአት ራቁቱን መሆን ነው እንዴ? ምን ማድረግ ነው? ዕፀ በለስን ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ነው የተናገረው። ለምሳሌ አንድ ወጣት ሄዶ ካህን ፊት ቀርቦ አባቴ ይሄ መጠጥ እኮ ጤናዬን አሳጣኝ ቢል ንስሐ ነው? ሰካራም ላይ ነው የሚባለው። በግልጽ ነው መናገር ያለብን። አዳም ኃጢአቱን ትቶ ኃጢአቱ ያመጣውን ችግር ተናገረ። ራቁቴን ስለሆንኩኝ ፈራው ተሸሸኩም አለ። ደግሞ ጠየቀው እግዚአብሔር፣ ራቁትህን መሆንህን ማን ነገረህ? አትብላ ካልኩህ ዛፍ በላህን አለው ይላል እግዚአብሔር። አሁን ልብ አድርጉ ምዕመናን፣ አዳም ዕፀ በለስ መብላት አለመብላቱን ያውቃል? ያውቃል። ኃጢአትን ገና ሳንሰራት እግዚአብሔር ያውቃታል። ግን እንድንናገር ይፈልጋል። አምነን ኃጢአታችንን አትብላ ካልኩህ ዛፍ በላህን አለው። አዳምም እንዲህ አለ፣ ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና ምን አደረጉ? በላው አለ። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። አዳም ኃጢአቱን ተናገረ አልተናገረም? ተናገረ። ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠኝ በላው አለ። ግን ልብ አድርጉ ምዕመናን፣ አዳም ኃጢአቱን ቢናገር ክስም ጨምሮበታል አይደል? ማንን የከሰሰው? አንደኛ ተከሳሽ ሔዋን ነች። ሁለተኛ ተከሳሽ ክብር ይግባውና እግዚአብሔር ነው። ረዳት ትሁንህ ብለህ ምን ያልከኝ አንተ እሷን ባሰጠኝ እሷን ባሰጠኝም እኔ ምን አልልም። ስለዚህ ሁለተኛ ተከሳሽ ማለት ነው። ይገርማችኋል። ኃጢአት ሰርተን አንዳንዴ ፈጣሪ እንከሳለን። እግዚአብሔር ምን ነው ተወኝ እንደዚህ ሲሆን ለምን ዝም አለኝ እንላለን። ወደን ፈቅደን ለሰራነው ኃጢአት ማለት ረዳት ትሁንህ ብለህ የሰጠኝ ሴት ከዛፉ ሰጠችኝ እናበለዋል። ሰው ለኃጢአቱ በሰው ያመካኛል። እገሌ ገፋፍቶኝ እገሊት ገፋፍታኝ ይላል። ሁለተኛው ሰው እግዚአብሔርን ይከሳል። ሔዋንን ደግሞ ለምን በላችሁ ብሎ ሲጠይቃት እባብ አሳተኝና በላው አለች። ማን አሳሳተኝ? እኛ ደግሞ በእባብ ፈንታ ሰይጣንን አሳሳተኝ እንላለን። እርግጥ ነው ሰይጣን አሳሳች ነው ምዕመናን። እውነት ለመናገር ግን አሁን እኛ ዛሬ የምንሰራው ኃጢአት ሰይጣን አሳስቶኝ ነው ለማለት የምንችልበት ነው?
እኛና ሰይጣን ተስማምተን አይደል እንደ እየኖርን ያለነው? አንተምቶ ተባብለን ተረዳተን። በዚህ በመጽሐፈ መነኮሳት ላይ አንድ አባት ምን ሆነ መሰላችሁ? ገዳም ይገባና 10 ዓመት ሙሉ በምንኩስና ያገለግላል። ስንት ዓመት? በኋላ ከ10 ዓመት በኋላ የሰይጣን ፈተና በዛብኝ ብሎ አባ እንጦንስ የተባሉ አባት ጋር ሄደ። አባቴ 10 ዓመት ሆነኝ ከመነኮስ፣ የሰይጣንን ፈተና ግን ልቋቋመው አልቻልኩም ማለት። አይዞ እግዚአብሔር ይርዳ ብለው አባ እንጦንስ ጸሎት አድርገው ሸኙት። አስተውሉ ምዕመናን፣ ስንት ዓመት ነው የመነኮሰው? ልክ የሰውዬ ሰይጣን አስቸገረኝ ብሎ ሲወጣ ሰይጣን ወደ አባ እንጦንስ መጣና ምን አለ መሰላችሁ? በሕያው እግዚአብሔር ስም እምላለሁ ይሄ ሰውዬ መመንኮሱንም አላውቅም። ተመልከቱ። አሁን እኛ በእውነት ከሰይጣን ጋር ተስማምተን ነው ብዙ ኃጢአት የምንሰራው። እግዚአብሔር በምሕረቱ ይመልከተን። ስለዚህ ኃጢአታችንን እንድንናገር ማን ይፈልጋል? እግዚአብሔር ይፈልጋል። ለማን እንናገር? እንዴት እንናገር? መቼ እንናገር? ይህ ደግሞ ኦርቶዶክስ ቤተክርስቲያን ከሌሎች ይለያል። ንስሐ ግቡ የማይል የለም። በሌሎች እምነቶችም ንስሐ ግቡ ይባላል። በፕሮቴስታንቱ በካቶሊኩ ንስሐ ግቡ ይባላል። ግን የኛ ቤተክርስቲያን ንስሐ ግቡ ደግሞ የራሱ ሳክራመንታል ነው፣ ምስጢር ነው። የኛ ቤተክርስቲያን ንስሐ መግባት የመጀመሪያው ሂደቱ የልብ መጸጸት ነው። ሁለተኛው ሂደቱ ግን ኃጢአትን መናዘዝ ያስፈልጋል። ለማን ነው የምንናዘዘው? አንዳንድ ሰዎች ለምንድን ነው ኃጢአትን ቀጥታ ለእግዚአብሔር አልቀሰ በቃ በድያለሁ ብትለው በቂ ነው የሚሉ ሰዎች አሉ። አንዳንድ ሰዎች ደግሞ ለጓደኛ ከተናገርከው ራሱ ንስሐ ነው የሚለዋል። ከኔ ጋር ናችሁ? ግን ይሄ ልክ አይደለም። ለምሳሌ አሁን እዚህ ጉባኤ መካከል ኃጢአታችሁን ቁሙና ተናገሩ ቢባል ለአንድ ቄስ መናገር የፈራ ሰው ለብዙ ሰው ተናገር ቢባል ይስማማል? አይስማማም። ግን እንደው መቼስ ቆራጥ ሰው አይጠፋም። እግዚአብሔር ይቅር ይበለኝ እንጂ ችግር የለውም ብሎ አሁን እዚህ መድረክ ላይ ወጥቶ አንድ ሰው የሰራውን ኃጢአት ዝርግፍ አድርጎ ቢናገር ቁጭ ብለን የምንሰማው ሰዎች ምን እናስባለን? አይ ሰው ቆሞ ሲል ሰው ይመስላል አትሉ? ስንት ችግር አለ ብለን በጣም ልንፈርድበት እንችላለን። አንድ ሁለተኛ የእኛን ኃጢአት ከእሱ ኃጢአት ጋር ማወዳደር እንጀምራለን። እኔ እኮ ኃጢአት አለብኝ ብዬ አስብ ነበር፣ ለካ ስንት ችግር አለ በየቤቱ ብሎ ሰው ለራሱ በእውነት ንጹሕ ነኝ ብሎ ሊሄድ ይችላል። ሶስተኛው ደግሞ ኃጢአትን ልንቆራረጅ እንችላለን። አንችልም? እዚህ ቆሞ አሁን አንድ ሰው እንዲሰርቼ ሲል አንዳንዱ አይ እኔ ስንት ላይፍ አመልጦኝ የለ ሌላ ነው። ስለዚህ በእኛ ቤተክርስቲያን የምንናዘዘው ለስንት ካህን ነው? ለአንድ ካህን። በእውነት አስተውሉ። አንዳንዶች ደግሞ ለእግዚአብሔር ለምን አንነግረውም ይለዋል። በቀጥታ ኃጢአቴን ለእግዚአብሔር ብነግረው ይበቃኛል ይለዋል። ልብ አድርጉ ምዕመናን፣ ሰው ኃጢአት ሲሰራ የሚፈራው እግዚአብሔር እንዳያየው ነው ወይስ ሰው እንዳያየው ነው? ሰው እንዳያየው። እስመ ዓይነ ዝር ያፈርሆሙ ይላል። የሰው ዓይን ይፈራሉ፣ የእግዚአብሔር ዓይን ግን ከብዙ ፀሐይ በላይ እንደሚያበራ አያውቁም ይላል። ኃጢአት ስንሰራ እግዚአብሔርን አናስብም፣ ሰውን ነው የምንፈራው። ልክ ንስሐው ሲመጣ ግን ለምን ለእግዚአብሔር አልነግረውም ይላል። ሲሆን ማለት ያለብን እንዴት በንጹህ አምላክ ፊት ቆሜ የረከሰ ስራዬን እንዴት እናገራለሁ? ባይሆን እንደኔው ሊበድል ለሚችል ለካህን ይደረግልኝ ነበር መባል ያለብን። በአጭሩ ግን ምዕመናን፣ በኦርቶዶክስ ቤተክርስቲያን ስርዓት አንድ ሰው ኃጢአቱን የሚናዘዘው 3 ጊዜ ነው። ስንት ጊዜ? 3 ጊዜ። የመጀመሪያው ለራሱ ነው መናዘዝ ያለበት። አንድ ሰው ልቡ ከተጸጸተ በኋላ ንስሐ ለመግባት ሲወስን መጀመሪያ ቄሱ ፊት ቀርቦ አባቴ የኔ ኃጢአታው ምን ይነገራል፣ ምኑ ትዝ ይለኛል ብሎ ከመጨነቅ መጀመሪያ መናዘዝ ያለበት ለማን ነው? ለራሱ። እስቲ አሁን ዛሬ እዚህ መካከል ብዙ ሰራተኞች አላችሁ፣ ነጋዴዎች አላችሁ። ዛሬ ቀኑን ሙሉ ስንት አተረፍኩ ስንት ከሰርኩ ብሎ አንድ ነጋዴ የዛሬ ውሎውን ቁጭ ብሎ በሂሳብ ያሰላል አይደል? በነፍሳችን ዛሬ ምን ስንሰራ ነው ያለው? ማንን ያስደሰት ነው? እግዚአብሔርን ነው? ሰይጣንን ነው? ቅዱስ ባስልዮስ ማሪሳቅ በተባለ መጽሐፍ ላይ ጸሎት አለው። ምን ይላል? ውዳሴ አምላክ የሚል ጸሎት ላይ ታገኙታላችሁ። ጸልዩ። ነፍሴ ወይ ዛሬ ምን ስታደርጊ ነው ያልሽው ይላል። በየትኛው ስፍራ ነው ያልሽው? በሰይጣን ቦታ ነው ወይስ በእግዚአብሔር ቦታ ነው? ማንን ደስ አሰኘሽ? እግዚአብሔርን ነው ወይስ ሰይጣንን ነው? ምን ስትሰሪ ነው ያልሽው ይላል። በእውነት ምን ስንሰራ እንደዋልን የምናይበትን አይን እግዚአብሔር ለሁላችን ያድለን። ስለዚህ የመጀመሪያ ሰው ኃጢአቱን የሚናዘዘው ለማን ነው? መልሱልኝ። ለራሱ ነው። ሁለተኛ ለካህናት ይናዘዛል። ለካህናት ሲናዘዝ ሶስተኛውንም በዛው ይፈጽማል። ካህናት የእግዚአብሔር ዓይኖች ናቸው።
ለካህን መናገር ለማን መናገር ነው? ሁለት ጥቅሶች ልስጣችሁ። ስንመለከት የሚጽፍ ሰው ስለሌለ ቁጥር በመናገር ጊዜ አልፈጅም። መጽሐፈ ኢያሱ ምዕራፍ 7 ከቁጥር 7 ላይ ያለውን ቃል እስቲ አብረን እንበል። ልጄ ሆይ በሉ ለእግዚአብሔር ተናዘዝ፣ ያደረከውን ንገረኝ። ለማን ተናዘዝ? ለማን ንገረኝ? ለኔ ይላል ኢያሱ። ያደረከውን ንገረኝ፣ ለእግዚአብሔር ግን ምን በል? ለካህን መናገር ለማን መናዘዝ ነው? ለእግዚአብሔር። ሐዋርያት ሥራ ምዕራፍ 19 ቁጥር 19 ላይ ያመኑት ሁሉ ወደ ሐዋርያት እየመጡ ኃጢአታቸውን ይናዘዙ ነበር ይላል። ዛሬ ካህን ፊት መተን ቀርበን የምንናዘዘው ለካህኑ አይደለም። በካህኑ ፊት ለማን ነው? ካህኑን ኃጢአታችንን ከሰሙ በኋላ ከኃጢአት ማሰሪያ ማን ይፍታ ይላሉ። ፈትቻለሁ ይሉ ፍቱ ብሏቸዋል እኮ። እነሱ ግን የማይሰራ ኃጢአት ከኃጢአት ማሰሪያ ማን ይፍታል? ስለዚህ ኃጢአታችንን ለካህን እንድንናዘዝ የማን ፈቃድ ነው ማለት ነው? አሁን ችግሩ ምመና ንስሐ ግቡ ሲባል የተለያየ ምክንያት አለ። አሁን እዚህ ቤተክርስቲያን መጥቶ ሰው ነጭ ለብሶ አምሮበት ጧፍ አብርቶ ጧፍ ቢበራ እንደባከነ አይቆጠርም። ጧፍ መስዋዕትነቱ ለማን ነው? ለእግዚአብሔር። አመስግነን እልል ብለን እንሄዳለን። ደስ ያሰኛል። ከሁሉ ደስ የሚያሰኘው ግን እዚህ ያለው ሕዝብ ሁሉ ንስሐ ቢገባ ወደ እግዚአብሔር ቢመለስ እንኳን ለኛ በሰማይ ላሉ መላእክት እንኳን ደስታ ይሆናል። አንድ ኃጢአተኛ ንስሐ ሲገባ መላእክት ሰርግ እንዳደረጉ ነው ደስ ይላቸው። ንስሐ ግቡ ሲባል ግን የተለያየ ምክንያት አለ። አንድ ሰው ምን ይላል? እኔ ንስሐ ብገባ እኮ አልጠላም፣ ግን አሁን ንስሐ ብገባ ተመልሼ ኃጢአት መስራቴ አይቀርም። እኔ እንደሆነ ታጥቦ ጭቃ ነኝ፣ አድሮ ቃሪያ ነኝ፣ ከርሞ ጥጃ ነኝ። ስለዚህ ተመልሼ መውደቄ ለማይቀር ትንሽ ልረጋጋና፣ በተለይ ወጣቶቹ ወጣት የሚሞት አይመስለውም እና ትንሽ ልረጋጋና አንደኛዬን ተረጋግቼ ንስሐ እገባለሁ ይላል። በእውነት ያሳዝናል። መጽሐፍ ቅዱስ እንዲህ ይላል። እስቲ ከኔ ጋር በሉ፣ ጠላቴ ሆይ። ይህ ብቻ ነው ድምጻችሁ። ጠላቴ ሆይ ብወድቅ እነሳለሁ። በወድቅ ምን እላለሁ? እኛ ግን የምንለው ብነሳ ወድቃለሁ። ጥቅሱን ገለበጥ ነው። አያችሁ፣ ብወድቅ እነሳለሁ፣ በጨለማም ብመላለስ እግዚአብሔር ብርሃን ይሆንልኛል ነው የሚለው። ብዙዎቻችን ንስሐ ግቡ ሲባል ኃጢአት መስራት አይቀርም እንላለን። ይህ ማለት ምን ማለት ነው? በወድቅ ምን እላለሁ? እነሳለሁ ሳይሆን ብነሳ ወድቃለሁ። እግዚአብሔር ልብ አድርጎ አሁን እዚህ በተሰበሰብንበት አሁኑኑ ምጽአቱ ቢሆንና ክርስቶስ ሊፈርድ ቢመጣ ለምን ኃጢአት ሰራችሁ ብሎ የሚጠይቅ እንዳይመስላችሁ። ለምን ኃጢአት ሰራህ አይደለም የሚለው፣ ለምን ንስሐ አልገባህም ነው የሚለው። ለምን ወደቅህ አይልህም፣ ለምን አልተነሳህም ነው የሚለው። መውደቅ አዳማዊ ነው፣ ወድቆ አለመነሳት ዲያብሎሳዊ ነው ይላል ቅዱስ ዮሐንስ አፈወርቅ። ለምን ኃጢአት ሰራችሁ አይደለም የእግዚአብሔር ጥያቄው፣ ለምን ከኃጢአት አልተነሳችሁም? እና ብዙ ሰው እኔ መልሼ ኃጢአት መስራቴ ለማይቀር ይላል። እስቲ ልጠይቃችሁ ነው መናን። አሁን እኛ በየቀኑ በየሁለት ቀኑ በየሶስት ቀኑ ገላችንን እንታጠባለን። አትታጠቡ? ከታጠብን በኋላ እንቆሽሻለን። አንቆሽሽ? መቆሸሽ ለማይቀር አንደኛውን ጠርቀምቀም ይበልና አንድ ላይ ታጠባለሁ ትላለች። ሬሳው ሲታጠብ ታጠባለህ ይላል ሰው። የእስካሁኑ ቆሻሻ ማጽዳት ያስፈልጋል አያስፈልግም? ከዚህ በኋላ ያለውን ማን ያውቃል? ኃጢአት እኮ ቆሻሻ ነው መመናን። እስኪ እስካሁኑን እናጽዳው። የእስካሁኑ የሚያሳዝነው ብዙ ሰው ንስሐ ግቡ ሥጋው ደግሞ ተቀበሉ ሲባል እኔ አሁን ዝግጁ አይደለሁም ይላል። እስቲ አንድ ቀላል ነገር አድርጉልኝ መመናን። ከዚህ መካከል ቆራቢ ያልሆነ ሰው እጁን ያወጣል። ጉድ ነው እንደው አታስፈሩ ስታወጡ ለሻወር ችግር የለም። የሚገርመው እዚህ ቤተክርስቲያን ውስጥ ያልቆረበ አንድም ሰው የለም። ቆራቢ ያልሆነ ሰው የለም። ያልቆረበ የለም። ያቋረጠ ነው እንጂ ያልቆረበ ሰው የለም። ቆርባችሁ አታውቁ? እንደው ሕፃን ሆናችሁ አልቆረባችሁ? ረሳ ነው። አያችሁ ደግሞ እጅ ታወጣላችሁ። አታዝሩ። እኛ ረሳ ነው። እኛ ከእግዚአብሔር ጋር ያልነበርንበት ጊዜ ይኖራል እንጂ እግዚአብሔር ግን ከኛ ጋር ያልነበረበት ጊዜ አለ የለም። እኛ ረሳ ነው እንጂ እሱ አልረሳም። እስከ ዛሬ አብሬያችሁ ስኖር አታውቁኝ ምን ይላል? የምንሰራውን ኃጢአት ሁሉ የምንሰራው ቆርበን ነው ማለት ነው።
ስጋው ደግሞ ከኛ አልተለየም። ሁላችንን ወደ ቀደመ ንጽህናችን ይመልሰን። ስለዚህ ንስሐ ግቡ ሲባል አንዳንድ ሰው ዝግጁ አይደለም። አሁን ንስሐ ገብቼ ቆርቤ መልሼ ኃጢአት ላይ በወድቅስ? እነ ጴጥሮስ እኮ ክርስቶስን የኳዱት ቆርበው ነው። ቅዱስ ጴጥሮስ ከቆረበ በኋላ ከጥቂት ሰዓት በኋላ ከ3 ሰዓት ልዩነት ውስጥ ጌታን አላውቀውም ብሎ ከአንዴም ስንት ጊዜ ካለው? 3 ካለ። መጀመሪያ ፎከረ። ጌታ ሆይ ሌሎች ሁሉ ቢክዱ እኔ አልክድህም አለ። ክርስቶስ ግን ምን አለ? ዶሮ ሳይጮህ ስንቴ ትክደኛለህ? ኧረ በፍጹም አለ። ኧረ በፍጹም ምን ሲደረግ ሌሎች ሁሉ ይክዷል። ርቱ ሃይማኖት የተባለ ሊቅ ምን ይላል? ጴጥሮስ ሆይ እኔም አልክድህም ወንድሞቼም አይክዱም ብትል ምን አለበት? አንተ ግን ራስህን ብቅ ሌሎቹን ዝቅ አደረግ። ስለዚህ ሌሎች ሳይክዱት አንተ ካድከው። አልክድህም አለ። አሁን ክርስቶስ ልክ ሊያዝ ሲል ጴጥሮስ ሰይፍ አውጥቶ ውጊያ ጀመረ ይላል። አንድ ሰይፍ ይዞ ነበር። ተመልከቱ፣ ሰው አንድ ጥይት ይዞ ጦር ሜዳ ይሄዳል። ጴጥሮስ ከፍቅሩ የተነሳ 58 ዓመቱ ነው። በ58 ዓመት ዕድሜው ግን ከወጣቶቹ ጋር እዋጋለሁ ብሎ ጌታን ሊያስጥል ሰይፍ አነሳ። በዚያ ውጊያም የሊቀ ካህናቱን ባሪያ የማልኮስን ጆሮውን ቆረጠ ይላል። ከኔ ጋር ናችሁ ምዕመናን? ጴጥሮስ የሰደደው ለአንገቱ ነበር፣ ግን የሥራ ልምድ ስለሌለው ምን ቆረጠው? ጆሮውን ቆረጠው። ከዚህ በኋላ ጌታ ያን ጆሮ ፈውሶ ጴጥሮስን ነፃ ወጣው። ጴጥሮስ ከአንዴም 3 ክርስቶስን አላውቀውም ብሎ ካደ። ከካደ በኋላ ግን ክርስቶስ ተቀበለው አልተቀበለው? ተቀበለው። በጎቼን ጠብቅ፣ ግልገሎቼን አሰማራ ብሎ ወደ ቀደመ ክብሩ መለሰው። ሁላችንን እግዚአብሔር ወደ ክብራችን ይመልሰን። የፈለገ ብትቆሽሽ እግዚአብሔር አይጸየፍም። ምዕመናን ከዚህ ጉባኤ ስትወጡ በአንገታችሁ ወርቅ አድርጋችሁ ስትሄዱ ወርቁ ተበጥሶ ጭቃ ውስጥ ሲገባ እንደው ጭቃ ውስጥ ዘሎ ቢገባ ወርቁ ተበጥሶ ጭቃ ውስጥ ገብቷል ብላችሁ ጥላችሁ ትሄዳላችሁ? የቦሌ ነገር እኮ አስቸጋሪ ነው። ጥላችሁ ትሄዳላችሁ? እንኳን ወርቁ ጭቃ ውስጥ ቀርቶ እንደው የፈለገ የሚሸት ነገር ውስጥ ቢገባ ጥላችሁ ትሄዳላችሁ? እጃችንን ከተን ምን እንለዋለን? ለምን? ወርቅ ነው። ገንዘብ ሊወጣበት። እኛ እኮ ለእግዚአብሔር ምዕመናን ከወርቅ በላይ ነን። ወርቅ የተገዛው በገንዘብ ነው። እግዚአብሔር እኛን የገዛን በምንድን ነው? በደሙ ነው። የፈለገ የኃጢአት ጭቃ ውስጥ ብንገባ ከኃጢአት ጭቃ ውስጥ ያወጣናል፣ ወደ ምሕረቱ ባህር ይጨምረናል። ሁላችንም በቸርነቱ ይጨምረናል። ስለዚህ ምዕመናን ንስሐ ልንገባ ስንል ብዙ ምክንያቶች አሉ። ሌላው በእውነት አሁን ባለንበት ዘመን ሰው ንስሐ ግባ ሲባል አይ በአሁን ዘመን ምን ካህን አለ ብዬ ነው ንስሐ ምገባው፣ ምን ቄሶች አሉ፣ ምን አባቶች አሉ ብሎ ብዙ ነገር ይላል። መቼስ በየሚዲያውም ስለ አባቶቻችን የምንሰማው ነገር ጥሩ ነገር አይደለም። ክፉ ነገር እንሰማለን፣ ጥሩ ነገር ቢሆን አንሰማለን። እና ክፉ ነገር ስንሰማ አሁን ምን ቄስ አለ ምን አባት አለ ብዬ ነው ንስሐ የምገባው ይላል። በካህናት አድሮ የኃጢአት ይቅርታ የሚሰጠው ማን ነው? እግዚአብሔር። በቤተ ክርስቲያን መጽሐፍ የተጻፈ ነው። ለጆሮ የሚከብድ ታሪክ ልንገራችሁ። አንድ ሰው ንስሐ አባት ይይዛል። የያዛቸው ንስሐ አባት እጅግ ገንዘብ የሚወዱ አባት ነበሩ። እየሰማችሁ ነው? ካህን ሆኖ ገንዘብ የሚወድ ሊኖር ይችላል አይችልም? ይችላል። ይሁዳም ገንዘብ ወዶ ነው ክርስቶስን አሳልፎ የሰጠው። እና እኚህ ካህን ገንዘብ ይወዱ ነበር። ንስሐ አባት ይሁኑኝ ይላቸዋል። ይህ ሰው ባለጸጋ ነው። እሺ ብለው አባት ይሆኑታል። ከሆኑት በኋላ ከጥቂት ቀን በኋላ መልእክተኛ ልከው ይጠሩታል። ይህ ባለጸጋ እሺ ብሎ ወደ ንስሐ አባቱ ይመጣል። ሲመጣ እንደው አባቴ ልጄ አንድ ችግር ነበር አሉት። ምንድን ነው አለ። የእርሻ መሬት አለኝ፣ አንተም ብዙ መሬት አለ፣ እኔም ትንሽ መሬት አለች። አንተ ብዙ ገበሬዎች አሉ እርሻ መሬትን የሚያርሱልን፣ ለእኔ ግን ገበሬ የለኝም እና እንደው ይሄ መሬት ባዶ አፉን ከሚቀር ከገበሬዎች መካከል ደህና የምትለውን ገበሬ መርጠህ ላክልኝና የኔን መሬት ይረስልኝ ይሉታል። ኧረ ምን ችግር አለ ብሎ ከገበሬዎቹ አንዱን የእኚህ ካህን መሬት እንዲያርስ ይልከዋል። ከኔ ጋር ናችሁ ምዕመናን? ለካህን መሬት ማሳረስ ትልቅ ነገር አይደለም። በእውነት በመጽሐፍ ቅዱስ ቤት ገዝቶም የሰጠ ሰው አለ፣ ሚካ የሚባል በመጽሐፈ መሳፍንት። እና እሺ ብሎ ይህ ገበሬ መጥቶ የቄሱን መሬት በደንብ ሲያርስ አንድ የሚንቃቃ ነገር ያይና በደንብ ቆፍሮ ሲያወጣው ድስት ነው። ድስቱን ሲከፍተው ሙሉ ወርቅ ነው። ይገርማችሁ፣ የተቀበረ ወርቅ አገኘ። ከዛ የገበሬ ታማኝ ነበር። ያንን ወርቅ ቀበረውና
ወደ ንስሐ አባት ወደ ባለጸጋው ሄድና አረ የንስሐ አባት መሬት ላይ እኮ ወርቅ አገኘው ይላል። ሲለው ባለጸጋው ምን ይላል? ወርቁ የተገኘው በእሳቸው መሬት ነው። ስለዚህ ወርቁ የሚገባው ለማን ነው? ለእሳቸው ነው። ለኔ ነገርኩት እንዳትል ሄደ ለእሳቸው ነገራቸው። እሺ ብሎ ለቄሱ ሄዶ አባ እርሶ መሬት ላይ ወርቅ አገኘው ይላቸዋል። ደስ አላቸው። ቅድም እንዳልኳችሁ የገንዘብ ፍቅር የነበራቸው ሰው ነበሩ። የታረከው አሉት። ቀብሬዋለሁ አለ። በልማታ እንገናኝና ግማሹን ለአንተ አካፍልሃለሁ አሉት። እሺ አለ። ሄደ። ቀጠሮ ያዙ። ለመቼ? ለማታ። አሁን ይህ ካህን ይገርማቸዋል። ቁጭ ብለው ሲያስቡት እኔ ግን ምን አቅለብለው ወይ ነው ግማሹን አካፍልሃለሁ ያልኩት? በእኔ መሬት ላይ የተገኘ ወርቅ የሚገባው ለእኔ ነው እንጂ ከማንም ገበሬ ጋር መካፈለው ብለው ሰይጣን ልባቸው ውስጥ ገባ። ይህ ግን በቤተክርስቲያን መጽሐፍ የተጻፈ እውነተኛ ታሪክ ነው የምነግራችሁ። በኋላ ክፉ ሀሳብ ሲያስባሉና ማታ ሲያገኙት ሊገሉት ወሰኑ። ወርቁ ያለበትን ቦታ ሲያሳያቸው ሳያስበው ከጀርባው መጥተው ጣሉት። ወራጅ ወንዝ ላይ ሬሳውን ጥለው ወደ ቤታቸው ወርቁን ይዘው ገቡ። ማንም የሰማ ሰው የለም ብለው ነው። ወርቁ መገኘቱን የሰማ ሰው አለ የለም? ባለጸጋው። በማግስቱ ቢጠብቅ አይመጣም። የገበሬ እርሻ መሬቱ ላይ ሲሄድ የደም ምልክት አየ። አዘነ። ገለውታል ማለት ነው አለ። እኔ ካሁን በኋላ እሳቸው እግዚአብሔር ይፍረድባቸው ምንም አልልም፣ ግን ካሁን በኋላ ቤተክርስቲያን ማለት መስቀልም አልሳለም፣ ስጋው ደግሞ አልቀበልም፣ ጭራሽ አልረግጥም ቤተክርስቲያን አለ። ከኔ ጋር ናችሁ? ምን እንዲህ አይነት ንግግር ሰምታችሁ አታውቁ? አንዳንድ ሰው እኔ የአባገሬን መስቀል በሞት አልሳለም ይላል። መስቀሉ የማን ነው? የክርስቶስ መስቀል ኃጢአተኛ ካህን ይዘው ይረክሳል። አልደርስም ብሎ ቀረ ከቤተክርስቲያን ሰው። ታዲያ በህልሙ ምን ያህል መሰላችሁ? ተኝቶ ሳለ እልም ባለ በረሃ ላይ ብቻውን ሲሄድ ያህል በህልሙ በረሃ ነው። ልብ አድርጉ። ከላይ ፀሐይ አለች በጣም የምታቃጥል፣ ከታች ደግሞ አሸዋው ግሏል። እግሩን ሲረግጥ ያቃጥለዋል። ውሃትም እያሰቃየው ጉሮሮ ደርቆ እየተሰቃየ ነው። ድንገት የፏፏቴ ድምፅ ሰማ። አስቡት፣ በረሃ ላይ ሆናችሁ ፏፏቴ ስትሰሙ። ቀስ ብሎ እንደምን እየተንፏቀቀ ውሃ ወዳለበት ሲሄድ እውነትም ውሃ ንጹህ ውሃ ኮለል ብሎ ይፈሳል። የበለጠ ጥሙ ጨመረ። ውሃ ሲፈስ ያለ እጁን ሰዶ ውሃውን ሊቀዳ ሲል ግን ወደ ውሃው ሊደርስበት አልቻለም። በጣም ተስቦ ቢሞክር ውሃውን ሊደርስበት አልቻለም። መጨረሻ አንድ ሰው እየመጣና በንጹህ የወርቅ መቅጃ ውሃ ቀድቶ እንካ ጠጣ ብሎ ሰጠው። ውሃው ንጹህ ነው፣ መቅጃው ንጹህ ነው። ሰውየው ግን እጁ በጣም የቆሳሰለ ሰው ነበር። አሁን ጠንቶታል። ልባ ውሃው ንጹህ ነው፣ እቃው ንጹህ ነው። ሰውየው ግን ምንድን ነው? ቁስለኛ። አይ እኔ ጠምቶኛል፣ ዋናው ውሃ ንጹህ መሆኑ ነው፣ እጠጣለሁ ብሎ ሊጠጣ ልክ አፉን ሲከፍት ከእንቅልፉ ነቅ። ንጹህ ውሃ የተባለው ምዕመናን የክርስቶስ ሥጋና ደም ነው። የሕይወት ውሃ እኔ ነኝ ያለ ክርስቶስ ነው። ንጹህ ውሃ የተባለው የክርስቶስ ሥጋና ደም ነው። ቁስለኛ የተባለው ኃጢአተኛ ካህን ነው። የክርስቶስን ሥጋና ደም በኃጢአተኛ ካህን እጅ ብንቀበለው የካህኑ ኃጢአት የሥጋው ደሙን ንጽሕና ሊያሳልፈው ይችላል? አይችልም። ይህንን ሰምቶ ተምሮ በእውነት ይህ ሰው ተመልሷል። ሁላችንም እግዚአብሔር በቸርነቱ ይመልሰን። ስለዚህ ምዕመናን ንስሐ ለመግባት ስናስብ ብዙ ምክንያት ሰይጣን ወደኋላ ይጎትተናል። አንዳንዴ ደግሞ መናገሩ ይከብደዋል ሰው። ኃጢአታችሁን ተናዘዙ። ቅዱስ መጽሐፍ ይላል ጠቢቡ ሰሎሞን፣ ከኔ ጋር በሉ፣ ኃጢአቱን የሚሰውር አይለማም፣ የሚናዘዛትና የሚተዋት ግን ምሕረት ያገኛል። ኃጢአታችንን ለካህናት መናገር መናዘዝ ለእግዚአብሔር መናዘዝ ነው። ኃጢአትህን ስትናዘዝ ፍጹም ሰላም ታገኛለህ። በመጽሐፍ ቅዱስ ኃጢአቱን የደበቀ የአንድ ሰው ታሪክ ተጽፏል። ንጉሥ ዳዊት ነው። ንጉሥ ዳዊት መጀመሪያ ኃጢአቱ ስራ መፍታት ነበር። ስራ ፈቶ ሲመላለስ አንዲት ሴት ገላዋን ስትታጠብ ያህል ልቡ በዝሙት ጦር ይነደፋል። ማናት ብሎ ይጠይቃል። ሲጠይቅ የኬጢያዊው የኦርዮ ሚስት ናት አሉት። ይህች ሴት ባለትዳር ናት አሉት። አስጠራት ይላል። ከኔ ጋር ናችሁ? ብዙ ጊዜ ማመንዘር ዝሙት የሚፈጸመው ባለትዳር ነው። ባለትዳርና ከተባለ በኋላ ጨዋታው ይቀጥላል። ባል አላት ሲባል ማቆም ነበረበት። እሱ ግን አስጠራት፣ አስነወራት ይላል።
መጽሐፍ ቅዱስ ባልና ሚስት የሚፈጽሙት ሩካቤ አወቃት ይላል። ከጋብቻ ውጭ ከሆነ ግን አስነወራት ይላል። አስመጣት፣ አስነወራት፣ ጸነሰች። መልእክት ላከችበት፣ ንጉሥ ሆይ ካንተ አርግዣለሁ አለች። ስትለው መቼስ ንጉሥ የወታደሩ ሚስት ቀምቶ አስነወረ ቢባል ለስሙ ጥሩ ነው? ይህን ነገርማ መፍትሄ ማምጣት አለብኛልና ባሏን ከጦር ሜዳ አስቀረው። ባሏ መጣ፣ ኦሮ ይባላል። እንዴት ነው ጦሩ? ሰላም ነው ያለው። እግዚአብሔር ከኛ ጋር ነው፣ ጥሩ ነው፣ ድል እያገኘን ነው። በል ብላ ጠጣና ገብተህ ቤትህ ተኛ አለው። ዓላማው ምን መሰላችሁ? እሱ ገብቶ ከሚስቱ ጋር ይተኛል። የተጸነሰው ልጅ የማን እንዲባል፣ እሱ ግን ውጭ አደረ። በማግስቱ ዳዊት ሲያጣራ ውጭ ማደሩን ሰማ። አስጠራው። ምን ነው ውጭ አደር ካለው፣ አይ ንጉሥ ወይ የእግዚአብሔር ታቦት በጎጆ እያደረች የእስራኤል ወታደሮች ከጠላት ጋር እየታገሉ እንዴት እኔ ቤቴ ገብቼ ከሚስቴ ጋር ተኛለሁ? ከባድ ነው። እንዴት ገብቼ ከምን ጋር ተኛለሁ? ዳዊት እኮ ከሰው ሚስት ጋር የተኛው ከሚስቴ ጋር እንዴት ተኛለሁ? አሁን ለዳዊት ስለ ታቦተ ጽዮን ክብር ኦሪዮ ሊነግረው ይችላል? አይችልም። አንዳንዴ ምዕመናን ካህን ነው፣ ዲያቆን ነው፣ ቄስ ነው፣ ሰባኪ ነው፣ አጥማቂ ነው፣ ፈዋሽ ነው፣ ታምረኛ ነው ብላችሁ ማንንም ሰው እንዳታምኑ፣ ራሳችሁንም ጭምር እንዳታምኑ። ሰው የፈለገ ቅዱስ ቢሆን የዳዊትን ያህል ይቀደሳል? ልብ አምላክ እኮ ነው ዳዊት። የፈለገ ቢፈውስ እንደ ዳዊት የፈወሰ የለም። የፈለገ ቢዘምር እንደ ዳዊት አይዘምርም። ዳዊትን ያህል ታላቅ ቅዱስ በኃጢአት ወደቀ። ኃጢአት የማታሸንፈው ሰው አለ? የለም። አሁን ዳዊት ድጋሚ ውጪ እንደ ማደሩን ሲሰማ አበላው፣ አጠጣው፣ አሰከረው። ቤት ገብተህ ተኛ አለው። እሱ ግን ውጭ አደረ። አልሰማ እንዳለ ሲያውቅ ደብዳቤ አስይዞ ሂድና ለጦር መሪው ለኤልያብ ስጠው አለው። ደብዳቤው ይህ ወታደር ይገደል የሚል ደብዳቤ ነበር። ወስዶ ሰጠ። ጦር መሪው አነበበው። ምንም ማድረግ አይቻልም፣ የንጉሥ ትእዛዝ ነው። ጠላት ግር ብሎ በሚመጣበት ሰዓት ጥላችሁት ሽሹ ብሎ ለወታደሮች አዘዘ። ውጊያው በተፋፋመበት ሰዓት ኦሪዮ ከነ ጓደኞቹ ከጠላት ጋር ሊታገል ሲሮጥ ጓደኞቹ ብቻውን ጥለውት ሸሹ። ጠላት ግር ብሎ ሲመጣ ታቦተ ጽዮንን ከታችሁ፣ እስራኤልን ከታችሁ ወዴት ነው የምትሄዱት እያለ እየለፈለፈ ተደብድቦ ሞተ ይላል። ይህ ሁሉ ሲሆን በሰማይ ሆኖ ማን ይመለከታል? እግዚአብሔር። አሁን ሙሉ ታሪኩን ከነዝርዝሩ ከነትርጓሜው ለመማር በእውነት ሰዓት መውሰድ አልፈልግም። ዳዊት ሰው እስከ ማስገደል የደረሰው ኃጢአቱን ምን ለማድረግ ነው? ሲመልሱልኝ ምን ለማድረግ ነው? ኃጢአቱ ተሸፈነ አልተሸፈነ? እንኳን ሊሸፈን ይኸው የቦሌ መድኃኔዓለም ምዕመናን ግጥም ብለው ቁጭ ብለው የዳዊትን ኃጢአት እየሰሙ ነው አይደለም? እየሰማችሁ አይደለም? እሱ የእሱ ዘመን ሰዎች እንዳይሰሙ ነበር የፈለገው። መማሪያ ያደረገው እግዚአብሔር። መማሪያ ከመሆን ይሰውረን። በያውደ ምሕረቱ ዳዊት የሰው ሚስት እንዲያርጎ እንዲሰርቶ እየተባለ ይሰበክበታል። ኃጢአትን ከደበቅከው እግዚአብሔር ይገልጥብሃል፣ ከገለጥከው ይሸፍንልሃል። የሁላችን ኃጢአት በቸርነቱ ይሸፍንልን። ሌላው ቀርቶ የዳዊት የዘር ሐረጉ እንኳን ሲዘረዘር ኃጢአቱ አልተደበቀለትም። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ እሴይም ዳዊትን ወለደ ብሎ ዳዊትም ከኦሪዮ ሚስት ሰሎሞንን ወለደ ይላል። ከማን ሚስት? ከኦሪዮ ሚስት። እግዚአብሔር ኃጢአታችንን የምንገልጥበትን ብርታት ያድለን። ምዕመናን ከዚህ እንደወጣችሁ ንስሐ አባት ያላችሁ ንስሐ አባቶቻችሁን አግኝታችሁ ኑዛዜ እንድትናዘዙ፣ የሌላችሁ ካህን ይዛችሁ አሁኑ ንስሐ አባት ይዛችሁ ንስሐ እንድትገቡ ነው የምንማረው። ለጠቅላላ እውቀት አይደለም የምንማረው። አንዳንዴ ደግሞ ምዕመናን ኃጢአታችንን እንናዘዝ ስንል እንፈራና ነው የተደበሰበሰ ኑዛዜ እንናዘዛለን። ከኔ ጋር ናችሁ? አንዳንድ ሰው ብልጥ መሆን ይፈልግና ቄስ ፊት ቀርቦ እንደው አባቴ የኔ ኃጢአት እንደው ብዙ ነው፣ ምን ይነገራል? እንደው በቃ ባጭሩ ኃጢአት የተባለውን በሙሉ ምን ይያለው ይቻላል? እንደሱ አይቻልም። ሐኪም ቤት ቀርባችሁ ዶክተሩ ፊት ዶክተር እንደው ዝርዝር ውስጥ መግባት አያስፈልግም፣ ባጭሩ በሽታ የተባለውን በሙሉ ታምም ያለው ትላለች። እንዲህ ያደርገኛል፣ እንዲህ ወጋኛል፣ ይሸከሽከኛል ነው የምንለው። በሽታውን የደበቀ ምን የለውም፣ ኃጢአቱን የደበቀ ስርየት የለውም። ኃጢአታችንን ለመግለጥ ያልቃል። አንዳንዴ ትልልቁን ኃጢአት ደብቆ ጥቃቅኑን የሚናዘዛል። እዚህ መካከል አባቶች አሉ። እኔ እውነቱ ይሁን ውሸት አላውቅም። አንዲት እናት ቄስ ፊት ቀርቦ ካህን ፊት ቀርበው እንዲህ አሉ፣ አባቴ እንደው በሰንበት ቆሎ በልቻለሁና እንደው ወስጆ ማስፈጨት ይሆንልኝ ይሆን አለ ይባል። ሲያው ምን አገናኘው? እግዚአብሔር ያሳየው።
አሁን ሀገር የመጠበቀው ወፍጮ ነው። ስንት ኃጢአት እያለ እንደ አይሁድ ማለት ነው። አይሁድን ክርስቶስ ሲገስጻቸው ግመልን የምታጠሩ ትንኝን የምትውጡ ይላል። ግመልን የምትውጡ ትንኝን የምታጠሩ እንደ ግመል ያለውን ትልቅ ኃጢአት ደብቃችሁ እንደ ትንኝ ያለውን ጥቃቅኑን ኃጢአት የምትናገሩ ይላል። ስለዚህ ምዕመናን ኃጢአታችንን ዘርዝረን መናዘዝ አለብን። አንድ ሰው ኃጢአቱን ዝርግፍ አድርጎ ሲናገር ሰይጣን እሱ ላይ ሲገነባው የኖረው የኃጢአት ግንብ በደቂቃ ውስጥ ይፈርሳል። ለዚህ ነው ሰይጣን ኃጢአትን እንዳትናገር የሚያሳቅቅ፣ የሚያስፈራ፣ የሚያስጨንቅ። አሁን ይህን ምን ብለሽ ትናገሪዋለሽ? ምን ብለህ ትናገራለህ ይላል። ኃጢአት ስትሰራ ምን ብለህ ትሰራለህ አይልም። አይዞ ብሎ ያሰራህን ኃጢአት ልክ ልትናገረው ስትል ግን ያስፈራራሃል። ስትውጠው ያልፈራኸውን ኃጢአት ስትተፋው እንድትፈራ ያደርጋል። በእውነት እግዚአብሔር ኃጢአታችንን ተናዘን ሰላም ለማግኘት በቸርነቱ ይርዳል። ስለዚህ ምዕመናን ንስሐ መግባት ኑዛዜ ስርዓቱ ነው። የመጨረሻ አንድ ነጥብ ላንሳና አጠቃልላለሁ። ኃጢአታችንን እስካሁን ያየነው ንስሐ መግባት የልቡና ጸጸት ነው። ሰው በልቡ ከተጸጸተ በኋላ መናገር አለበት። የሚናዘዘው ስንት ጊዜ ነው አልኳል? መጀመሪያ ለማን? ሁለተኛ ለማን? በካህኑ በኩል ለማን? ሶስቴ እናዘዛል። ኃጢአታችንን ዘርዝረን መናገር አለብን። ሳንደብቅ መናገር አለብን። የካህኑ ምግባር፣ የአባቶች የአገልጋዮች ሕይወት የፈለገ ቢከፋ በካህናት አድሮ የኃጢአት ይቅርታን የሚሰጠው ማን ነው? እግዚአብሔር። ይህን ካየን ሰዓት ላለመውሰድ ሁለተኛውን ነጥብ አንስቼ አበቃለሁ። አንድ ሰው ኃጢአቱን ከተናዘዘ በኋላ ካህናቱ ሰምተው የሚሰጡት ቀኖና አለ። ከኔ ጋር ናችሁ? ምን ምን ይሰጠዋል? እስኪ ሰው ሲናዘዝ ጾም ይሰጠዋል፣ ጸሎት ይሰጠዋል፣ ስግደት ይሰጠዋል፣ ምጽዋት ይሰጠዋል። ብዙ አይነት ቀኖና አለ። ፈውስ መንፈሳዊ በተባለ መጽሐፍ ላይ በቤተክርስቲያን ካህኑ ሊገስጹንም ይችላሉ፣ ሊቆጡን ይችላሉ። አባት ልጁን መቆጣት ይችላል አይችልም? ይችላል። ስለዚህ ሊገስጹን ይችላሉ። ወዲያ ሊሉን ይችላሉ። በጠዋት ተነስተህ ጠበል ተጠመቅ ሊል ይችላል። ገዳም ወጥተህ ተሳለም ሊል ይችላል። ካህን ልጁን የማዘዝ ሙሉ ስልጣን ስላለው ማለት ነው። እኛ ትዕግስተኞች አይደለንም። በዚህ በውዳሴ ማርያም ትርጓሜ ላይ አንዲት ሴት ኃጢአቷን ጽፋ መታ ለቅዱስ ኤፍሬም ሰጠችው። ቅዱስ ኤፍሬም ካህን ነው፣ ልብ አሉ። ኃጢአቷን አየና በተአምራት ሳቀላት። ቅዱስ አባት ነው፣ ሁሉን ኃጢአት ሳቀና አንዱን ኃጢአት ግን አስቀረባት። ከዚያ ይሄስ ኃጢአት ስትለው አይ ይህንን ኃጢአትማ የሚፍቅልሽ እኔ አይደለሁም ቅዱስ ባስልዮስ የሚባል አባት አለ እሱ ጋር ሂጂ አላት። እሺ ብላ ተነስታ ባስልዮስ ዘንድ ሄደች። ቅዱስ ኤፍሬም ያለው ሶርያ ነው፣ ባስልዮስ ያለው ቂሳርያ ነው። በዛሬው ከሶርያ እስከ እስራኤል ሄደች ማለት እስራኤል ስትሄድ ባስልዮስ ጋር ይኸው ፋቅልኝ ተብዬ ነው ስትለው አይ በፍጹም እኔ አልፍቅልሽም፣ ተመልሰሽ ቅዱስ ኤፍሬም ጋር ሂጂ እሱ ይፋቅልሻል። ተመልሳ ከእስራኤል ሶርያ ስትመጣ ቅዱስ ኤፍሬም አሁንም ተመልሰሽ ሂጂና እሱ ይፋቅልሻል። ሶስተኛ ጊዜ ስትሄድ ሞቶ አገኘችው። መቃብሩ ላይ ስታስቀምጠው ካህን ቢሞትም ስልጣኑ አይሞቱምና ኃጢአቷ ተፋቀላት። የሁላችን ኃጢአት ይፋቅልን። ያው ጾም ነው ብለው ነው ያላጨበጨቡት አብዛኞቹ ሰዎች። ትክክል ናቸው። ልቀጥል። አሁን የፈለጉት ይህቺ ሴት ኃጢአቷን ለማስፋቅ ከሶርያ እስከ እስራኤል ድረስ ተመላለሰች። አሁን እኛ ብንሆን ምዕመናን እዚህ ቦሌ መድኃኔዓለም መተን አንድ ካህን ጋር ኃጢአታችንን ተናዘን ይፍቱኝ ስንላቸው አይ ኡራኤል ቤተክርስቲያን ያሉት ካህን ጋር ሂድና ይፍቱ ይበላቸው ቢሉ እሺ ብለን ኡራኤል ብትሄድ ኡራኤል ያሉት አባት አይ ቦሌ መድኃኔዓለም ተመለስ ቢሉ ቦሌ ተመልሰ ብትመጣ ቦሌ ያሉት አባት አይ ተመልሰ ኡራኤል ሂድ ቢሉ ሄዳለን። እኔ ካልጠፋ ቄስ ምን አንከራተተኝ ነው የምንለው አይደል? ድሮም ከተማ ቄስ አይመቸኝም ይላል። የኃጢአተኛ ትዕቢተኞች ነን። እኚህ ካህን ወዲያ ሂጂ ወዲህ ሂጂ ብሏል። ለምንድን ነው? ኃጢአቷን ለማስፋቅ የምትራመደውን እያንዳንዱን እርምጃ ማን ይቆጥረዋል? እግዚአብሔር የመጣነውን እርምጃ ይቆጥርልን። ስለዚህ ቀኖና ዋና ዓላማው ቅጣት ሳይሆን ሕክምና ነው። አሁን ብዙዎቻችን የሚመስለን አንድ ሰው ብዙ ኃጢአት ሲሰራ አንተ እንደው መስገድ ያለብህ 10,000 ነው የሚባል ይመስለናል። ትንሽ ኃጢአት ደግሞ ሲሆን 1-2 ስገድ አይዞህ የሚባል አይደለም። ቤተክርስቲያን የምትሰራው በተቃራኒው ነው። ብዙ ኃጢአት ያለበትን
አትለው ትንሽ ስገድ ይሉታል፣ ወይ ምንም አትስገድ ብለውት ባይሆን ቄሱ ለሱ ይሰግዱለታል። ለምን መሰላችሁ? ብዙ ኃጢአት ያለበት ሰው ብዙ ስገድ ቢባል አንደኛ ገና የመጀመሪያ ስግደቱን ሲሰማ ደንግጦ ሊጠፋ ይችላል። ሁለተኛ እሺ ብሎ ከሰገደ እንኳን እግዚአብሔር ይቅር ያለኝ በቸርነቱ ሳይሆን በስግደቴ ነው ይላል። ስለዚህ ትንሽ ስገድ ነው የሚሉት። አንድ ጊዜ ምን ሆነ መሰላችሁ? አንድ አባት ብዙ ኃጢአት ለሰራ ሰው ቀኖና ሲሰጡት 3 ስገድ አሉት ይባላል። ከኔ ጋር ናችሁ? ስንት ስገድ? ምን ያህል ኃጢአት ነው የሰራው? ብዙ ኃጢአት ለሰራ ሰው 3 ስገድ አሉ። 3000 ነው 300 ነው የምሰግደው? አይ 3 ስገድ አሉ። አላመንም። እሺ ብሎ ሰገደና እግዚአብሔር ይስፋሉት ሄደ። እንግዲህ ለታሪኩ እንዲመች ነው። እግዚአብሔር የማያውቀው ነገር የለም። እኚህ ካህን ክርስቶስ እንዲህ ሲል አናገራቸው። 3 ስገድ ያሉት ለምንድን ነው አላቸው። እየሰማችሁ ነው? ከኔ ጋር ናችሁ? እግዚአብሔር ከሁላችሁ ጋር ይሁን። ማን የጠየቃቸው 3 ስገድ ለምን አሉት ብሎ? እግዚአብሔር ጠየቃቸው። ለምን 3 ስገድ አሉት ሲላቸው፣ ጌታ ሆይ 3 ስገድ ያልኩት እኔ ጨካኝ ሆኜ ነው። አንተ ብትሆን ኖሮ ኃጢአት ተሰረየችልህ ብለህ በነፃ ምን ትለው ነበር? ታሰናብተው ነበር። ሁላችንን በቸርነቱ ያሰናብታል። ስለዚህ የቀኖና ዓላማው ምዕመናን ከኃጢአት ለመላቀቅ ነው። የሚሰርቀውን ሰው ከስርቆቱ እንዲላቀቅ መጽውት ይሉታል። በሰረቀበት እጁ ሲመጸውት ስርቆቱን እንዲተው። የዝሙት የሚሰራበትን ጾም ይሉታል። ሲጾም ወታጸምን ኩሎ ፍትወታተ ዘሥጋ ይላል። ጾም የሥጋን ፍትወት ጸጥ ስለምታደርግ ከኃጢአት እንዲከለከል ትረዳዋለች። የቀኖና ዓላማው እኛን ወደ እግዚአብሔር ማቅረብ ነው። ምዕመናን እዚህ ካላችሁ ውስጥ ንስሐ አባት የሌለን ንስሐ አባት ይዘን ያለን ደግሞ ይህንን ጊዜ ለንስሐ ተጠቅመን በእውነት ወደ እግዚአብሔር ለመመለስ በቸርነቱ ይርዳል። እንደው የቀኖናውን የጾሙን የጸሎቱን ዓላማ የሚያሳይ ከዜና አበው አንድ ታሪክ ልንገራችሁና አበቃለሁ። አንድ ሰው ነፍሰ ገዳይ ነውና ንስሐ መግባት ይፈልጋል። ይህ ሰው በሕይወት ዘመኑ 7 ሰዎች ገድሏል። ስንት ሰው? 7 ሰው ገድሎ በቃ ይብቃኝ ከዚህ በኋላ ብሎ ንስሐ ሊገባ ወደ ካህን ሄዳል። አጋጣሚ ሆኖ ምዕመናን እዚህ ላይ የምታስተውሉት ብዙ ጊዜ እኛ ካህናት የእኛን ኃጢአት በሰሙ ቁጥር እንደው ወይ ጉድ ሲሉ የሚውሉ ይመስለናል። አይደለም። ለሐኪም በሽታ አዲስ እንዳልሆነ ለካህን ኃጢአት አዲስ ነገር አይደለም። ግን አጋጣሚ ሆኖ ይህ ሰው ንስሐ ሊገባ የሄደው ሊናዘዝ የሄደው ገና በቅርቡ የተሾሙ አዲስ ቄስ ጋር ነበረ። ገና መሾማቸው ነው። ኃጢአትም ሰምተው አያውቁም። ወጣት ካህን ናቸው። ይመጣና ስንት ሰው ገደልክ ይላቸዋል። 7 ሰው ገደልኩ ሲላቸው በስመ አብ ወወልድ ወመንፈስ ቅዱስ ይላሉ። 7 ሲሉ አይ እኚህ ሰውዬ ሊያጋልጡኝ ነው ብሎ እሳቸውንም ገደላቸው። ስንት ሆነ ማለት ነው? አሁን ተመልከቱ እንግዲህ ንስሐውም እንዳይቀር ነው። ግን ደግሞ ነፍሰ ገዳይነቱም አልቆመም። ሌላ ካህን ጋር ሄዶ ብዙ ልምድ ያላቸው አባት ጋር ሄዶ አባቴ 7 ሰው ገደሉ፣ 7 ገደልኩ ስል ሲደነግጡ ጨምሬ እሳቸውንም ምን አልኳቸው? ገደልኳቸው። በድምሩ ስንት ገድያለሁ አላቸው። ሲላቸው እኛ አባ ምን አሉት? አይ ይሄማ ቀላል ነው፣ ይሄ ነው እንዲያስጨነቃል፣ በጣም ቀላል ነው አሉት። ምክንያቱም 9ኛ እንዳይሆኑ እቺ ለቻ ያሳሰበች አይዞህ አሉት። ጠበል አጠምቃለሁ ትሄዳለህ አሉት። ደስ አለው። እሺ ብሎ ጠበሉ ወዴት ነው አላቸው። ና አሉት። ዋሻ ወሰዱት። ዋሻው ውስጥ ነው ጠበሉ ያለው። በገመድ አወርዳለሁ፣ ወርደህ ይዘህ ትመጣለህ አሉት። በገመድ ወርዶ ጠበል ሊያመጣ ሲፈልግ ጠበል የለም ዋሻ ውስጥ። ተመልሶ መጣና ራባ ጠበል የለም ሲላቸው እሳቸው ያወረዱበትን ገመድ ሰብስበውታል። አንተ መቆየት ያለበት እዛ ውስጥ ነው አሉት። አሰሩት ማለት ነው። ከኔ ጋር ናችሁ? አሁን ይገርማችኋል። እኛ አባት በቀን አንዴ እየመጡ አንዲት ውሃ በቆዳና አንዲት ዳቦ ይዘው ይጥሉለታል። በቀን ስንቴ? ሰው በቀን አንዴ በላ ማለት ምን እያደረገ ነው? እየጾመ ነው። በቀን አንዴ አንዲት ውሃ ይጥሉለታል። ውስጥ ሆኖ ይዝታል። ልውጣ ብቻ ይላል። ደመን ለማፈሰው ይላል። አንዲት ዳቦ ይጣልለታል። እሷን ይቀበላል፣ ይበላል። አንድ ሱባኤ 7 ቀን፣ 2 ሱባኤ 14 ቀን፣ 21 ቀን እያለ ሱባኤው እየጨመረ ሲመጣ የዚህ ሰውዬ ስድብ እየቀነሰ መጣ።
አሁን ሰሞኑን በዚህ ጾም ምክንያት ትንሽ እንደው አፋችን አልተሰበሰበም? ተሰብስቧል። እንደው ለኛ ሲባል ዓመቱ ሙሉ አብይ ጾም በመሆኑ ያስፈልጋል። ጾም ጸጥ ታደርጋለህ። ስለዚህ ጸጥ አለ። ከዚህ አንድ ቀን ሲመጡ አባቴ ነገ ዳቦውንና ውሃውን ይዘው ሲመጡ አብረው የጸሎት መጽሐፍ ይዘው ይምጣዋል። የምን መጽሐፍ? ስለዚህ አሁን እስካሁን እየጾመ ነበር። ምን ጨመረበት? አሁን ሲጾም ሲጸልይ መጨረሻ ኧረ አባቴ የኔ ኃጢአት ሰው መግደል ብቻ አይደለም፣ ኧረ ኃጢአቴ ብዙ ነው እያለ ደረቱን እየደቃ ማልቀስ ጀመረ። ከብዙ ጊዜ በኋላ ወደ ዓመት ካለፈው በኋላ እኛ አባት ወደዚያ ጉድጓድ ሲመጡ ይሄ ሰውዬ እዛ ጉድጓድ ውስጥ የለም። ደነገጡ። ያው የእሱ ነገር አይታመንምና ቤት በኩል ዞሮ ነው ብለው ግራ ቀኝ ሲያዩ አባቴ ይፍቱኝ የሚል ድምፅ ሰሙ። ቀና ሲሉ ይሄ ሰውዬ አድርጓል። ይገርማቸዋል። አየር ላይ ነው ያለው። እግዚአብሔር ይፍታሉት ተሰወረ ማለት። ይህንን ሰው ምዕመናን ለቅድስና ያበቃው እኚህ ካህን የሰጡት ጾምና ጸሎት። እዚህ መሰብሰባችን መማራችን ብዙ ጊዜ አሁን ቤተክርስቲያን ስትቃጠል መከራ ሲደርስባት እናዝናለን። ልክ ነው። ዘኬዎስ ዛፍ ላይ ሆኖ ነው ክርስቶስን ያየው። እኛ ክርስቶስን ያየንባት ዛፋችን ቤተክርስቲያን ነች። እናዝናለን። ነገር ግን ምዕመናን ቤተክርስቲያን መቃጠሉ የሚቆጨንን ያህል የኛ ሰውነት እኮ በኃጢአት እየተቃጠለ ነው። መቅደሱ መደፈሩ የሚቆጨንን ያህል የኛ ሰውነት በክፉ ስራ እየተደፈረ ነው። ስለዚህ ንስሐ ገብተን ስጋውን ደሙን ተቀብለን ወደ እግዚአብሔር ለመመለስ በቸርነቱ ይርዳን። የሰማነውን በልቡና ሰማ ደንግጦ ሊጠፋ ይችላል። ሁለተኛ እሺ ብሎ ከሰገደ እንኳን እግዚአብሔር ይቅር ያለኝ በቸርነቱ ሳይሆን በስግደቴ ነው ይላል። ስለዚህ ትንሽ ስገድ ነው የሚሉት። አንድ ጊዜ ምን ሆነ መሰላችሁ? አንድ አባት ብዙ ኃጢአት ለሰራ ሰው ቀኖና ሲሰጡ 3 ስገዳት አሉት ይባላል። ከኔ ጋር ናችሁ? ስንት ስገድ? ምን ያህል ኃጢአት ነው የሰራው? ብዙ ኃጢአት ለሰራ ሰው 3 ስገድ አሉት። 3000 ነው 300 ነው የምሰግደዋል። አይ 3 ስገድ አሉት። አላመንም። እሺ ብሎ ሰገደና እግዚአብሔር ይፍታሉት ሄደ። እንግዲህ ለታሪኩ እንዲመች ነው። እግዚአብሔር የማያውቀው ነገር የለም። እኚህ ካህን ክርስቶስ እንዲህ ሲል አናገራቸው። 3 ስገድ ያሉት ለምንድን ነው አላቸው። እየሰማችሁ ነው? ከኔ ጋር ናችሁ? እግዚአብሔር ከሁላችሁ ጋር ይሁን። ማን የጠየቃቸው 3 ስገድ ለምን አሉት ብሎ? እግዚአብሔር ጠየቃቸው። ለምን 3 ስገድ አሉት ሲላቸው፣ ጌታ ሆይ 3 ስገድ ያልኩት እኔ ጨካኝ ሆኜ ነው። አንተ ብትሆን ኖሮ ኃጢአት ተሰረየችልህ ብለህ በነፃ ምን ትለው ነበር? ታሰናብተው ነበር። ሁላችንን በቸርነቱ ያሰናብታል። ስለዚህ የቀኖና ዓላማው ምዕመናን ከኃጢአት ለመላቀቅ ነው። የሚሰርቀውን ሰው ከስርቆቱ እንዲላቀቅ መጽውት ይሉታል። በሰረቀበት እጁ ሲመጸውት ስርቆቱን እንዲተው። የዝሙት የሚጸናበትን ጾም ይሉታል። ሲጾም ወታጸምም ኩሎ ፍትወታተ ዘሥጋ ይላል። ጾም የሥጋን ፍትወት ጸጥ ስለምታደርግ ከኃጢአት እንዲከለከል ትረዳዋለች። የቀኖና ዓላማው እኛን ወደ እግዚአብሔር ማቅረብ ነው። ምዕመናን እዚህ ካላችሁ ውስጥ ንስሐ አባት የሌለን ንስሐ አባት ይዘን ያለን ደግሞ ይህንን ጊዜ ለንስሐ ተጠቅመን በእውነት ወደ እግዚአብሔር ለመመለስ በቸርነቱ ይርዳል። እንደው የቀኖናውን የጾሙን የጸሎቱን ዓላማ የሚያሳይ ከዜና አበው አንድ ታሪክ ልንገራችሁና አበቃለሁ። አንድ ሰው ነፍሰ ገዳይ ነውና ንስሐ መግባት ይፈልጋል። ይህ ሰው በሕይወት ዘመኑ 7 ሰዎች ገድሏል። ስንት ሰው? 7 ሰው ገድሎ በቃ ይብቃኝ ከዚህ በኋላ ብሎ ንስሐ ሊገባ ወደ ካህን ሄዳል። አጋጣሚ ሆኖ ምዕመናን እዚህ ላይ የምታስተውሉት ብዙ ጊዜ እኛ ካህናት የእኛን ኃጢአት በሰሙ ቁጥር እንደው ወይ ጉድ ሲሉ የሚውሉ ይመስለናል። አይደለም። ለሐኪም በሽታ አዲስ እንዳልሆነ ለካህን ኃጢአት አዲስ ነገር አይደለም። ግን አጋጣሚ ሆኖ ይህ ሰው ንስሐ ሊገባ የሄደው ሊናዘዝ የሄደው ገና በቅርቡ የተሾሙ አዲስ ቄስ ጋር ነበረ። ገና መሾማቸው ነው። ኃጢአትም ሰምተው አያውቁም። ወጣት ካህን ናቸው። ይመጣና ስንት ሰው ገደልክ ይላቸዋል። 7 ሰው ገደልኩ ሲላቸው በስመ አብ ወወልድ ወመንፈስ ቅዱስ ይላል። 7 ሲሉ አይ እኚህ ሰውዬ ሊያጋልጡኝ ነው ብሎ እሳቸውንም ገደላቸው። ስንት ሆነ ማለት ነው? አሁን ተመልከቱ እንግዲህ ንስሐውም እንዳይቀር ነው።
ግን ደግሞ ነፍሰ ገዳይነቱም አልቆመም። ሌላ ካህን ጋር ሄዶ ብዙ ልምድ ያላቸው አባት ጋር ሄዶ አባቴ 7 ሰው ገደሉ፣ 7 ገደልኩ ስል ሲደነግጡ ጨምሬ እሳቸውንም ምን አልኳቸው? ገደልኳቸው። በድምሩ ስንት ገድያለሁ አላቸው። ሲላቸው እኛ አባ ምን አሉ? አይ ይሄማ ቀላል ነው፣ ይሄ ነው እንዲያስጨነቀ በጣም ቀላል ነው አሉት። ምክንያቱም 9ኛ እንዳይሆኑ እቺ ነች ያሳሰበች፣ አይዞህ አሉት። ጠበል አጠምቃለሁ ትሄዳለህ አሉት። ደስ አለው። እሺ ብሎ ጠበሉ ወዴት ነው አላቸው። ና አሉት። ዋሻ ወሰዱት። ዋሻው ውስጥ ነው ጠበሉ ያለው። በገመድ አወርዳለሁ፣ ወርደህ ይዘህ ትመጣለህ አሉት። በገመድ ወርዶ ጠበል ሊያመጣ ሲፈልግ ጠበል የለም ዋሻ ውስጥ። ተመልሶ መጣና ራባ ጠበል የለም ሲላቸው እሳቸው ያወረዱበትን ገመድ ሰብስበውታል። አንተ መቆየት ያለበት እዛ ውስጥ ነው አሉት። አሰሩት ማለት ነው። ከኔ ጋር ናችሁ? ምን አሁን ይገርማችኋል። እኛ አባት በቀን አንዴ እየመጡ አንዲት ውሃ በቆዳና አንዲት ዳቦ ይዘው ይጥሉለታል። በቀን ስንቴ? ሰው በቀን አንዴ በላ ማለት ምን እያደረገ ነው? እየጾመ ነው። በቀን አንዴ አንዲት ውሃ ይጥሉለታል። ውስጥ ሆኖ ይዝታል። ልውጣ ብቻ ይላል። ደምህን ለማፈሰው ይላል። አንዲት ዳቦ ይጣልለታል። እሷን ይቀበላል፣ ይበላል። አንድ ሱባኤ 7 ቀን፣ 2 ሱባኤ 14 ቀን፣ 21 ቀን እያለ ሱባኤው እየጨመረ ሲመጣ የዚህ ሰውዬ ስድብ እየቀነሰ መጣ። አሁን ሰሞኑን በዚህ ጾም ምክንያት ትንሽ እንደው አፋችን አልተሰበሰበም? ተሰብስቦ እንደው ለኛ ሲባል ዓመቱ ሙሉ አብይ ጾም በመሆኑ ያስፈልጋል። ጾም ጸጥ ታደርጋለህ። ስለዚህ ጸጥ አለ። ከዚህ አንድ ቀን ሲመጡ አባቴ ነገ ዳቦውንና ውሃውን ይዘው ሲመጡ አብረው የጸሎት መጽሐፍ ይዘው ልጅምጧል። የምን መጽሐፍ? ስለዚህ አሁን እስካሁን እየጾመ ነበር። ምን ጨመረበት? አሁን ሲጾም ሲጸልይ መጨረሻ ኧረ አባቴ የኔ ኃጢአት ሰው መግደል ብቻ አይደለም፣ ኧረ ኃጢአቴ ብዙ ነው እያለ ደረቱን እየደቃ ማልቀስ ጀመረ። ከብዙ ጊዜ በኋላ ወደ ዓመት ካለፈው በኋላ እኛ አባት ወደዚያ ጉድጓድ ሲመጡ ይሄ ሰውዬ እዛ ጉድጓድ ውስጥ የለም። ደነገጡ። ያው የእሱ ነገር አይታመንምና ቤት በኩል ዞሮ ነው ብለው ግራ ቀኝ ሲያዩ አባቴ ይፍቱኝ የሚል ድምፅ ሰሙ። ቀና ሲሉ ይሄ ሰውዬ አድርጓል። ይገርማቸዋል። አየር ላይ ነው ያለው። እግዚአብሔር ይፍታሉት ተሰወረ ማለት። ይህንን ሰው ምዕመናን ለቅድስና ያበቃው እኚህ ካህን የሰጡት ጾምና ጸሎት። እዚህ መሰብሰባችን መማራችን ብዙ ጊዜ አሁን ቤተክርስቲያን ስትቃጠል መከራ ሲደርስባት እናዝናለን። ልክ ነው። ዘኬዎስ ዛፍ ላይ ሆኖ ነው ክርስቶስን ያየው። እኛ ክርስቶስን ያየንባት ዛፋችን ቤተክርስቲያን ነች። እናዝናለን። ነገር ግን ምዕመናን ቤተክርስቲያን መቃጠሉ የሚቆጨንን ያህል የኛ ሰውነት እኮ በኃጢአት እየተቃጠለ ነው። መቅደሱ መደፈሩ የሚቆጨንን ያህል የኛ ሰውነት በክፉ ስራ እየተደፈረ ነው። ስለዚህ ንስሐ ገብተን ስጋውን ደሙን ተቀብለን ወደ እግዚአብሔር ለመመለስ በቸርነቱ ይርዳን። የሰማነውን በልቡና